ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ከራያ አላማጣ የተሰሙ አዳዲስ ሰበር ዜናዎች እንዲሁም ሌሎችም አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ሰበር አዳዲስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው አብራችሁን እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። በራያ አላማጣ አርሚ 6 በተባለው የህወሓት የጦር ክንፍ ላይ የድሮን ጥቃት ተፈጸመ። በራያ አላማጣ ወረዳ መረዋ ጣቢያና በአካባቢው በሚገኙ የተለያዩ የጽንፈኛው ህወሓት አርሚ ላይ በዛሬው ዕለት የድሮን ጥቃት መፈጸሙ ተገልጿል። የድሮን ጥቃቱ ዛሬ ጠዋት 2 ሰዓት ገደማ መካሄዱ የተገለጸ ሲሆን እስከ 4ኛው ዙር ድረስ ተደጋጋሚ የድሮን ድብደባም ተካሂዷል። ጥቃት የደረሰበት የጽንፈኛው ህወሓት አርሚ 26 ሲሆን አርሚው ሰራዊት አስቀምጦ የሀገር መከላከያ ሰራዊት ላይ ጥቃት ለመፈጸም በዝግጅትና ሊሰማራበት የነበረ ቦታዎች አንድ ቀበሌና ትምህርት ቤቶች በተከማቸው የህወሓት ሰራዊት ላይ የድሮን ጥቃት እርምጃ መወሰዱ ነው የተሰማው። በጥቃቱ አርሚ 26 በተባለው የህወሓት ጽንፈኛ ታጣቂ ቡድንና በወታደራዊ አመራሮች ላይ ከፍተኛ ጉዳትና ሞት መድረሱም ተገልጿል። በአርሚው ኮር 3 ስር የሚገኘው የ82 ሚሜ ሞርታር አባላት ሙሉ በሙሉ መመታታቸውና በሻለቃ ደረጃ ያሉ አመራሮችም ጨምሮ በርካታ ታጣቂዎች መሞታቸውንና መቁሰላቸውም ተጠቅሷል። የክፍለ ጦሩ የተረፈ ኃይል በእግር ወደ ራያ አላማጣ የአየር ማረፊያ አካባቢ እየወረደ እንደሚገኝም ተመላክቷል። ህዝቡ የህወሓት ሰራዊት ከሚሰበሰቡባቸው ቦታዎች እንዲርቅና አስፈላጊው ጥንቃቄ እንዲያደርግ ማሳሰቢያ እየተሰጠ ይገኛል። አርሚ 26 በጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ጊዜ ደብረጽዮን ገብረ ሚካኤል ቀኝ እጅ በመሆን የቢሮ እቃዎች ማህተሞችና ደጋፊዎችን በማፈንና በመግደል ጊዜያዊ አስተዳደሩ ያፈረሰ የጽንፈኛው ህወሓት ታማኝ ጦር በመሆን የሚታወቅ ቡድን ነው። ጌታቸው ረዳ ወደ አዲስ አበባ ከመጣ በኋላም ቡድኑ ራያ ውስጥ በመግባት ሰዎችን ሲያፍንና ሲገድል እንደነበርና ዛሬ በጥቃቱ ሙሉ በሙሉ ተመቶ መደምሰሱም ተገልጿል። ህወሓት ከሻዕቢያ የተቀበላቸው የሜካናይዝድ መሳሪያዎች ዝርዝር ይፋ ሆነ። ህወሓት ከሻዕቢያው የኤርትራ ሰራዊት የተቀበላቸው ሜካናይዝድ የጦር መሳሪያዎች ይፋ መደረጋቸው የሚያሳይ መረጃ ወጥቷል። በቀረበው መረጃ መሰረት ጽንፈኛው የህወሓት ቡድን ሜካናይዝድ መሳሪያዎችን አልደበቅንም ቢልም ከፕሪቶሪያው የመሳሪያ መፍታት ስምምነት በኋላ የተደበቁና በየአርሚው ተከፋፍለው የሚገኙት የመሳሪያ አይነቶችና ብዛት እንደሚከተለው ተዘርዝረዋል። አርሚ 60 2 155 ሚሜ የሆኑ መድፎች፣ 3 130 ሚሜ የሆኑ መድፎች፣ 3 ቲ55 የሆኑ ታንኮች፣ 2 ቲ62 የሆኑ ታንኮች፣ 2 ቲ72 የሆኑ ታንኮች፣ 9 ቢኤምፒ፣ 2 ቢኤም 21፣ 2 ቢአርዲኤም፣ 107 ሚሜ የሆነ ሮኬት፣ ጸረ ድሮን በአየር ኃይል ስር የተመደበ። አርሚ 11 2 122 ሚሜ የሆኑ መድፎች፣ 1 ዙ 23 5 120 ሚሜ የሆኑ ሞርታሮች። አርሚ 13 2 122 ሚሜ የሆኑ መድፎች፣ 2 ዙ 23 5 120 ሚሜ የሆኑ ሞርታሮች። አርሚ 15 በእደሳና ማረጋገጥ ላይ የሚገኝ። አርሚ 17 122 ሚሜ የሆኑ መድፎች፣ 9 120 ሚሜ የሆኑ ሞርታሮች፣ 107 ሚሜ የሆነ ሮኬት። አርሚ 22 4 122 ሚሜ የሆኑ መድፎች፣ 2 ዙ 23 4 120 ሚሜ የሆኑ ሞርታሮች፣ 7 82 ሚሜ የሆኑ ሞርታሮች። አርሚ 24 4 122 ሚሜ የሆኑ መድፎች፣ 5 ዙ 23። አርሚ 26 4 122 ሚሜ የሆኑ መድፎች፣ 2 ዙ 23 107 ሚሜ የሆነ ሮኬት። አርሚ 31 5 122 ሚሜ የሆኑ መድፎች፣ 107 ሚሜ የሆነ ሮኬት። አርሚ 33 5 122 ሚሜ የሆኑ መድፎች፣ 3 ዙ 23። አርሚ 35 2 122 ሚሜ የሆኑ መድፎች፣ 12 120 ሚሜ የሆኑ ሞርታሮች እና 1 ማልቱካ። አርሚ 42 6 122 ሚሜ የሆኑ መድፎች፣ 2 ሲ8፣ 2 120 ሚሜ የሆኑ ሞርታሮች፣ 2 ማልቱካዎች። አርሚ 43 3 122 ሚሜ የሆኑ መድፎች፣ 2 ዙ 23። አርሚ 44 3 122 ሚሜ የሆኑ መድፎች፣ 2 ዙ 23 1 ኤች 37። አርሚ 92 ገና ማረጋገጥ የሚያስፈልገው መሆኑም ተጠቅሰዋል። በእያንዳንዱ አርሚ ውስጥ ከ7 እስከ 9 የሚደርሱ የ82 ሚሜ ሞርታሮች ተደብቀው እንደሚገኙም መረጃዎች እየጠቆሙ ይገኛሉ። ከነበረው በተጨማሪ በአሁኑ ወቅት በርካታ የሜካናይዝድ መሳሪያዎች ከኤርትራ ማለትም ከሻዕቢያ በኩል በኃይል ተጨምረው ወደ ትግራይ ክልል መግባታቸው መረጃዎች እያመላከቱም ይገኛሉ።
ሳይዋጋ የሚረታው ግርማው ጠላትን የሚያረዳው የኢትዮጵያ ዘብ በዘመናዊ ወታደራዊ ሳይንስ ፍልስፍና ውስጥ እጅግ የላቀው የድል ጽንሰ ሐሳብ አውድማ ላይ ወርዶ ደም በማፍሰስ ማሸነፍ ሳይሆን የራስን ግዙፍና አስፈሪ አቅም በማሳየት ጠላትን ገና በምናቡ ማሸነፍና ጦርነትን ከወዲሁ ማስቀረት ነው። የኢትዮጵያ መከላከያ ሰራዊት በለውጡ ዘመን በተደረገለት ጥልቅና ሁለንተናዊ ሪፎርም ይህንን የዘመናዊ ወታደር ሳይንስ ፍልስፍና መሰረት በማድረግ ሀገራት ጠንካራ መከላከያ የሚገነቡበትን እውነተኛ ምክንያት በሚገባ በተገነዘበ መንገድ ተዋቅረዋል። ዛሬ ላይ በዘመናዊ ትጥቅ በረቀቀ አደረጃጀት በላቀ ሳይንሳዊ እሳቤና በቴክኖሎጂ የተመጠቀ እንዲሁም ከፖለቲካዊ ወገንተኝነት የጸዳ ሰራዊት በኢትዮጵያ ምድር ተፈጥሯል። እዚህ ሰራዊት ዋነኛ ዓላማ በየቦታው መዋጋት ሳይሆን ጠላት የሰራዊቱን አስፈሪ ክብርና ዝና አይቶ ገና ወደ ትንኮሳ ሳይገባ ሊደርስበት የሚችለውን አውዳሚ ኪሳራ በቅድሚያ በማስላት ከእኩይ ሐሳቡ እንዲታቀብ ማድረግ ነው። ከሁለተኛው የዓለም ጦርነት ማብቂያ በተለይም አሜሪካ በሂሮሺማና ናጋሳኪ የአቶሚክ ቦምብን ከተጠቀመች በኋላ የዓለም የጦርነት ታሪክና ፍልስፍና መሰረታዊ መዋቅራዊ ሽግግር አድርጓል። የዘመናዊ ወታደራዊ ሳይንስ ጠበብ እንዳረጋገጡት እጅግ አውዳሚ የሆኑ የጦር መሳሪያዎች በዓለም ላይ በብዛት መመረታቸውና የኃይል ሚዛን መፈጠሩ አቅጣጫን ውጊያ ከማድረግ ይልቅ ጦርነትን ወደ ማስቀረት ስትራቴጂ እንድናመራ አስገድዶናል። ለዚህም በግንባር ቀደምትነት የሚነሳው የአሜሪካ ጦር ኃይሎችና የሌሎች ታላላቅ ሀያላን ሀገራት ተሞክሮ ነው። እነዚህ ሀገራት ግዙፍ ወታደራዊ አቅምና ዘመን አመጣሽ ቴክኖሎጂ የሚገነቡት ዘወትር ጦርነት ለመክፈት ሳይሆን አስፈሪ ቁመናቸውን ያዩ ተቀናቃኞቻቸው ቀጠናቸውን አክብረው እንዲንቀሳቀሱ ለማስገደድ ነው። ሀያላኑ ሀገራት ጦርነት አይፈጥሩም፣ ነገር ግን ጠላት ገና ተቋማዊ ኃይላቸው ሲያይ አክብሯቸው ያልፋል። ውጊያም የግድ ሆኖ ከተከሰተ እጅግ ዘመናዊ በሆነው ትጥቃቸው በድሮን ቴክኖሎጂና በረቀቀው የመረጃ አደረጃጀታቸው ምክንያት በአነስተኛ የሰው ህይወት መስዋዕትነት ተልዕኳቸውን ማሳካት የሚችሉበት አቅም ፈጥረዋል። የዘመናዊ ትጥቅና ወታደራዊ ክብር ዋነኛ መገለጫው ይሄው ጦርነትን ቀድሞ የማምከን ጥበብ ነው። ወደ ሀገራችን ነባራዊ የጂኦፖለቲካና የውስጥ ጸጥታ ሁኔታ ስንመለስ ባለፉት 7 እና 8 ዓመታት ውስጥ የኢትዮጵያን የልማትና የብልጽግና ጉዞ ለማስተጓጓል ያልተፈነቀለ ድንጋይ አልነበረም። ከዚህ ቀደም ከነበረው ተሞክሮ ስናይ እነዚህ የጥፋት ኃይሎች ያነጣጠሩት ልማትን በማስተጓጎል ላይ ብቻ ሳይሆን የሀገረ መንግስትን ህልውና በሚፈታተኑ ብሔራዊ አንድነትን በሚኑድና እንደ ሀገር የመቀጠል ታላቅ ስጋት በሚጭሩ ውስብስብ አደጋዎች ላይ ነበር። ይሁን እንጂ ኢትዮጵያ ይህንን ሁሉ ከባድ ማዕበል በጽናት ተቋቁማ እጅግ ፈጣን የሆነ ልማት በማረጋገጥና ታላላቅ ሀገራዊ ፕሮጀክቶችን በማጠናቀቅ ዓለምን ማስደመሟን ቀጥላለች። ይህ የሆነው በዘፈቀደ ሳይሆን በእርግጥም ሳይዋጋ በሚያስፈራውና የሀገር ግርማ ሞገስ በሆነው የመከላከያ ሰራዊታችን የማይበገር አቅም ነው። ሰራዊቱ ልክ እንደ ንስር ሰፊ ክንፎችን ዘርግቶ የኢትዮጵያን ልጆችና የሀገርን ዳር ድንበር ከአደጋ በመታደግ የኢትዮጵያን የሰላም የልማት ጉዞ አስተማማኝም አድርጎታል። የኢትዮጵያ መከላከያ ሰራዊት ዛሬ የደረሰበት የኤሮስፔስ፣ የባህር ኃይል፣ የሳይበርና የምድር ላይ ቴክኖሎጂያዊ ልዕልና የፈጠረው የሪፎርም አቅም እንዲሁም ያካበተው ዓለም አቀፋዊ የጦር ሳይንስ እውቀት ውጊያን ሳይጀምር የሚያስቀር ከተነሳም ጠላትን በትንሽ ኪሳራ በቅጽበት የሚያንበረክክ ሆኗል። በአጠቃላይ ባለፉት ዓመታት ሰራዊታችንን እንደገና ለመገንባት የተደረገው ሪፎርምና የተተገበረው ፍልስፍና በእርግጥም እጅግ አርቆ አሰበ ነው። የመከላከያ ተቋማችን ውጊያን በጉልበት ብቻ ሳይሆን በብልሃት በቴክኖሎጂና በግርማ ሞገስ ማሸነፍ የሚችል ቀጠናዊ ልዕለ ኃያል ሆነዋል። ይህ ታላቅ የተቋም ክንድ ኢትዮጵያን ዳግም ወደ ታሪካዊ ልዕልናዋና ክብሯ የሚያመጣ ሳይዋጋ የሚረታው የዘመናቸው ህያው ሀገራዊ ግርማ ሞገሳችን የኢትዮጵያ መከላከያ ሰራዊት ነው። የናይጄሪያ ጦር በሀገሪቱ ሰሜን ምዕራብ ዛምፋራ ግዛት ታፍነው የነበሩ 33 ሰዎችን ማዳኑን አስታወቀ። የናይጄሪያ ጦር ከአሸባሪዎች ጋር ጠንካራ የተኩስ ልውውጥ በማድረጉ ታጣቂዎች ወደ ጫካ ሸሽተዋልም ተብሏል። ሰራዊቱ አሁኑኑ አሸባሪዎቹን ለመከታተልና ለመያዝ እየሰራ መሆኑን የናይጄሪያ ባለስልጣናት ገልጸዋል። ዛምፋራ በቅርብ ወራት ውስጥ የሰዎች ግድያና እገታ በከፍተኛ ሁኔታ እንደጨመረባትም ይነገራል። ሰኔ ወር ላይ ብቻ በዚህ ግዛት በተፈጸሙ በተለያዩ ጥቃቶች ቢያንስ 32 ሰዎች ህይወታቸው አልፏል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ቀውሱን ለመፍታት ተደጋጋሚ ቃል ቢገቡም የደህንነት ስጋቱ እየባሰ ግን መጥቷል። ዩክሬን በሩሲያ ላይ በፈጸመችው ጥቃት ቢያንስ 13 ሰዎች ተገደሉ። ዩክሬን በሩሲያዋ ግዛት ታታርስታን ሪፐብሊክ ውስጥ በፈጸመችው የድሮን ጥቃት አንድ ህፃንን ጨምሮ 13 ሰዎች መገደላቸው የሩሲያ ባለስልጣናት ተናግረዋል። ከትናንትና እሁድ ምሽት ጀምሮ የተፈጸመው ድብደባ ሩሲያ ዩክሬን ላይ ሙሉ ጦርነት ከከፈተች ወዲህ ሩሲያ ላይ ተሰንዝረው በርካታ ሰዎችን ከገደሉ ጥቃቶች አንዱ ሆኗል።
ዩክሬን ከድንበሯ ከ1100 ኪሎ ሜትር ርቀት ላይ በሚገኘው ኒዝኔካምስካ ከተማ ላይ ፈጽመዋለች ስለተባለው ጥቃት እስካሁን አስተያየት አልሰጠችም። የዩክሬን ጦር ኒዝኔካምስክ ከተማ ውስጥ የሚገኘው ታኔቮ የነዳጅ ማጣሪያን መምታቱን ገልጿል። የዩክሬኑ የመከላከያ ቴክኖሎጂ አምራች ፋየር ፖይንት በበኩሉ ጥቃቱ የተፈጸመው በኩባንያው የተመረቱ ኤፍፒ1 ድሮኖች መሆኑን አስታውቋል። ጥቃቱ ከሌሊት ከጠዋት ድረስ ለሰዓታት የቆየ እንደነበርም የአካባቢው ምንጮች ተናግረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ